ዛሬ የምንማረው ሐሳብ ምንድነው? በፊታችን ብሎክ ሲኖር ገደብ ሲኖር የሆነ ነገር የሚከለክለን ነገር ሲያጋጥመን በህይወታችን ውስጥ እንዴት እንደዚህ አይነት ብሎኮችንና ክልከላዎችን ሲኖሩ ምን ማድረግ አለብን የሚል ሐሳብ ነው። ከዛ ትምህርት ብቻ አይደለም ደግሞ እንደነዚህ አይነት በህይወታችን ላይ ነገሮችን እየፈለግን እያሻን መሄድ እየፈለግን ግን ከአቅማችን በላይ የሆነ ምንም ምክንያቱን የማናቀው ሪዝኑን የማናቀው በአእምሮአችን እንዲህ ነው ብለን መናገር የማንችለው መልስ የሌለበት ግን አልፈን ነገሩን ማግኘት ወይ መለወጥ ሲገባን ግን በሆነ ቅርቃር ወይ ነው ብሎክ ውስጥ ልንቀመጥ እንችላለን። ስለዚህ እንደዚህ አይነት ክልከላና ገደብ ውስጥ ስንቀመጥ ምን ማድረግ እንችላለን የሚለውን ሐሳብ እግዚአብሔር እኔን ያስተማረኝ፣ ቀጥሎም ደግሞ እየጸለይኩበትም ያለም መልሱን አግኝቻለሁ። እግዚአብሔር ስላስተማረኝ አብረን ሼር እናደርግና ደግሞ የእምነትን ጸሎት እንጸልያለን። ጌታ ይመስገን። በህይወታችን ውስጥ በኑራችን ብዙ የህይወት አቅጣጫ ኒድ አለብን። ወደፊት መሄድ የምንፈልገው ብዙ መንገዶች አሉ፣ መሻቶች አሉ። አንዳንድ መሻቶችን ፍላጎቶችን ደግሞ ለማግኘት ለመሄድ ስንፈልግ ግን ከኛ ሪዝን በላይ ምክንያት በላይ የሆነ ቻሌንጅ አለ። በጣም በምን አይነት መንገድ እንደምንው መፍትሄውንም አናቅም። ግን ውስጣችን ያንን ነገር ይፈልጋል። ግን እንዴት አድርገን ጥሰን እንግባ ወደ ብለሲንጋችን? እንዴት ደግሞ ይህንን ነገር ቻሌንጁ ማለፍ አለብን የሚለውን ነገር ማሰብ ወይ ደግሞ መሻት አለብን። እንዲህ አይነት ነገር ላይፋችን ላይ ያለን ሰዎች ደግሞ አለን። በእንደዚህ አይነት ቻሌንጅና በእንደዚህ አይነት ገደብ ውስጥ ያለን ሰዎች ምን ብናደርግ፣ ምን ላይ ፎከስ ብናደርግ ነገሩን መለወጥ እንችላለን? እንዴት ወደ ተሻለው ነገር ውስጥ መግባት እንችላለን የሚል ሐሳብ እነግራችኋለሁ። የመጀመሪያው ግን የምነግራችሁ በፍጹም ብዙ ለህይወታችን ጠቃሚ የሆኑ የፋይናንሻል ኢሹ ይሆናሉ፣ የጤንነት ኢሹ ይሆናሉ፣ የአገልግሎት ኢሹ ይሆናሉ፣ የሆነ ጉዞ ሊሆን ይችላል። በህይወታችን አስፈላጊ ነገር ናቸው፣ ጠቃሚ ነገሮች ናቸው፣ ያስፈልጉናል። ግን ማግኘት ያቅተናል። እንዴት አድርገን መግባት እንደምንችል መንገዱን አናውቅም። እንደዚህ አይነት የእውነት የህይወታችን ላይ ወሳኝ ነገር ሆነው ጥያቄ የሚፈጥሩ በጣም ደግሞ ማግኘት የሚገባን ነገሮች ግን አንዳንድ ነገሮች ምክንያትን በማናውቀው ምክንያቶች ሁሉ ግን ተከልክለን ተገድበን ያለንበት ሁኔታ ውስጥ ሁላችንም ፌስ እናደርጋለን። እኔ ያለኝ እናንተ ማምሹር ይኖራቸዋል ማለት ነው። እንደዚህ አይነት ነገር ሲገባ መፍትሄ ያልሆነው ነገር ምንድነው? መጨነቅ መፍትሄ አይደለም። መጨነቅ መፍትሄ አይደለም። ፍርሃት ውስጥ መግባት በፍርሃትስ መኖርም መፍትሄ አይደለም። ሌላው መፍትሄ ደግሞ ያልሆነው ጉዳይ እግዚአብሔር ትቶኛል፣ እግዚአብሔር ፈርዶብኛል ብሎ ማሰብም መፍትሄ አይደለም። ከዛም ደግሞ መፍትሄ ያልሆኑ ሐሳቦች ደግሞ በምናሳልፋባቸው የህይወት ጉዞዎች ሁሉ የኛን ቻሌንጅ ለሰው ሰተን መቀመጥም አያስፈልግም። እከሌ ነው ያደረገብኝ፣ እከሌ ነው ያመጣብኝ፣ ሰይጣን ነው ያመጣብኝ ብሎ ቻሌንጆቻችን ያሉን ነገሮች ሁሉ ሰው ላይ አድርገን በሐዘን ውስጥ መቀመጥ፣ በጥላቻ ውስጥ መቀመጥም ምንም ነገር ሶሉሽን አይሆንም። ምንድነው ምላችሁ? በእርግጠኛው አንዳንዴ የኛም አለማወቅ ቻሌንጅ ውስጥ ይከተናል። አንዳንዴም አልፎ ሰዎች በትክክል የሆነ ነገር ውስጥ ሊያስገቡን ይችላሉ። ግን ሰዎችም ቻሌንጅ ውስጥ ያስገቡን እነሱን በማዘን መፍትሄ አናመጣም። የህይወቱ ባለቤት እኛ ነን። መፍትሄውን የምናመጣው ወደ ራሳችን ስንመለስ ብቻ ነው። ያደረገብን ሰው እየረገመንና እየጠላን ብንኖር መፍትሄ ሊመጣ እሱስ አድርጎታል፣ ፈጽሞት ሄዷል። ግን ጉድጓድ ውስጥ ገፍትሮ ሄዷል። መውጫ ግን ያለው አንተ ውስጥ ነው። ለነገሩ ለህይወት ብቸኛ ኃላፊነት ያለብህ አንተ ብቻ ነው። እግዚአብሔር ይርለት እያልን አይናችንን እጃችን ጠቁመን እሱን እየረገምን መፍትሄ ልናመጣ አንችልም። መጮህ ወደሚገባን ማድረግ ወደሚገባን መፍትሄ ወደምናመጣበት ነገር ካላዘነበልን
ለኛ የሚያዝንልን ማንም ሰው የለም እና ጀጅመንታል በመሆን ፍርድ ውስጥ በማስቀመጥ እንዲያደርጎብኛል ብለው አገርን በመርገም ሰውን በመርገም ቤተሰብን በመርገም በመጥላት ሰዎች ወደ ለውጥ ሊመጡ አይችሉም። ወደ ለውጥ ሊመጡ የሚችሉት የመጀመሪያው ነገር እንግዲህ ምንድነው? እኔ ለራሴ እኔው ብቻ ነኝ። ስለዚህ እኔው ለራሴ ስነቃቃ አንድ ነገር ለማድረግ ስነሳ እኔው መፍትሄው ማግኘት ትችለው ከማምነው ከምፈልገው ነገር ጋር ተመካክሬ መፍትሄ ማምጣት ትችለው እኔው ስነቃ ብቻ ነው እንጂ በሆነ ኬስ ራሴን በተኛ ምንም ለውጥ ሊመጣ አይችልም። ሌላው ደግሞ እግዚአብሔር አባታችን ትቶናል ብለን ደግሞ እግዚአብሔር ላይ በማዘንም ለውጥ ማምጣት አንችልም። በምንም አይነት መንገድ ውስጥ ብንሄድ ለውጥን ማምጣት የምንችልበት ብቸኛ መንገዳችን ምንጩ እግዚአብሔር ብቻ ነው። ስለዚህ የመጀመሪያው ነገር በእንደዚህ አይነት አጣብቂኝ ነገሮች ከአቅማችን በላይ የሆኑ ነገሮች ውስጥ ሲቀመጥ እድሌ ነው ብሎ ራስ ላይ ፈርዶ በሐዘን በመጠላትና በመለየት ብቸኛ በመሆን በሐዘን ውስጥ ብንቀመጥ ምንም ለውጥ ልናመጣ አንችልም። የኛ ብዙ እንባ ወደ መፍትሄ ሊያደርሰን አይችልም። ቻሌንጆችንም ለሰው በማውራት ሼር በማድረግ ሐዘንን እናካፍላለን እንጂ መፍትሄ ልናገኝ አንችልም። ረዳታችን አቅማችን ከየት እንደሚመጣ በማወቅ ነው ነገሩን መለወጥ የምንችለው። እና አንዳንድ ጊዜ እድሌ ነው እኔ እንደዚሁ የቀረው ወይኔ እያለን እያዘነን ራሳችን ላይ ጀጅ እያደረገን እየፈረድን ብንቀመጥ ዋጋ የለውም። በቃ እድለኞች መልካም ሰዎች ሄዱ እኔ ተረግሜያለሁ በማለት ራስ ላይ በመፍረድም ሰው ላይ በመፍረድም ለውጥ ሊመጣ አይችልም። ጌታ ይመስገን። ከዛም ደግሞ ጭንቀት ውስጥና ስትረስ ውስጥ በመግባትም ለውጥ ሊመጣ አይችልም። መፍትሄ የሌለበት ቦታ ላይ መቆየት አያስፈልግም። እኔ እናንተ ግን መፍትሄ ወደምናመጣው መንገድ ሙቭ ማድረግ ግን ይቻላል። ዛሬ የምንማረው መፍትሄ ወደምናመጣበት ምንም ትላልቅ ነገር ቢሆን ከአይምሮዬ የገዘፈ ነገር ቢሆንም ግን መፍትሄ ላመጣበት በምችልበት ሁሉን በሚችል አምላክ ጥላ ውስጥ እንዳለው ማሰብ አለብኝ። የምችለውን ብቻ ሳይሆን የማልችለውንም ግዙፍ ነገሮችን መፍታት የምችልበት የአምላክ መንፈስ እኔ ውስጥ እንዳለ አውቃለሁ። እኔ በአቅሜና በጉልበቴ ብቻ ሳይሆን ከኔ መፍትሄ ከኔ አቅምና ከኔ ጉልበት ከኔ እውቀት በላይ የሆኑ ነገሮች ሁሉ ልፈታበት የምችልበት የእግዚአብሔር ጥበብ የእግዚአብሔር ወሰን የሌለው ግሬስ ውስጥ እንዳለው ራሴን አውቃለሁ። እና ልክ ይህንን እግዚአብሔር ሲያበራልኝ መሳቅ ጀመርኩኝ። ቻሌንጆቼን እያሰብኩ ምንድነው በማለት ከማዘን የበታችነት ስሜት ውስጥ ከመኖር የሆነ ሐዘን ውስጥ ከመኖር ይልቅ መፍትሄ እንዳለኝ የሆነ ለውጥ ላመጣ እንደምችል በአሁን ባለኝ ማንነት ትልቅ ነገር ልሰራ እንደምችል በመንፈሴ ውስጥ የሆነ ነገር ፐርሲፍ አድርጌያለሁ። የሆነ በርቶልኛል። አሁን እኔ ይህንን የበራልኝ ነገር ነው የምነግራችሁ። እናንተም ዛሬ የሆነ ብርሃን ታገኛላችሁ። እግዚአብሔር ላይት ያደርጋቸዋል። ጌታ ይመስገን። ስለዚህ እግዚአብሔር ምን አለኝ? በማትችልበት ከአቅምህ በላይ በሆነ ነገሮች ሁሉ ውስጥ ስትኖር መጀመሪያ መጸለይና መፈለግ ያለብህ ስለ ዲዘርኒንግ ስፒሪት ነው አለኝ። ዛሬ ይህንን የምነግራችሁ በማንኛውም አይነት ቻሌንጅ ውስጥ በምንሆንበት ጊዜ ቻሌንጆችን ለውጥ ለማምጣት የሆነ መፍትሄ ውስጥ ለመግባት ትላልቅ ከአቅማችን በላይ የሆነውን ቻሌንጅ ፈተን ለማለፍ ምን ማድረግ አለብን? ነገሩን መረዳት፣ ነገሩን ማወቅ። ዲዘርኒንግ ማለት ምንድነው? ያለንበትን ትክክለኛ ሁኔታ እና ያለንበትን ትክክለኛ የቻሌንጁን ምንጭ ማወቅ ግማሽ መፍትሄ ነው ይባላል። ነገሩን በትክክል ካልተረዳ ነው እና ካላውቅ ነው ምን ማድረግ እንደምንችል ስለማናውቅ ለነገሩ መፍትሄ መስጠት ስለማንችል የምንፈልገውን ነገር ማግኘት አንችል። ስለዚህ ሁላችንም ህመም ስሜት ይሰማናል አይደል? ይቆረጣጠመናል። ግን የገመትነውን መድኃኒት አንወስድም። ወደ ሐኪም ቤት መሄድ የምንችለው
ካሉት ሚሊየን ኦፕሽኖች መድኃኒቶች ለኛ ችግር የቱ እንደሆነ ለይቶ ወደ ዲዘርኒንግ ወዳለው ሰው ነው የምንሄደው። ዶክተር ማለት ዲዘርኒንግ ህመሙ እኮ ነው። ጉንፋንም ይሁን ካንሰርም ይሁን ቻሌንጅ ነው አንድ ነው። ግን ምንድነው ለሁሉ ችግር አንድ መፍትሄ አይደለም ያለው። ለየችግሩ ስፔሲፊክ ሶሉሽን አለው፣ ስፔሲፊክ መድኃኒት አለው። ስለዚህ ምንድነው መድኃኒቶች ሁሉ መድኃኒቶች አይደለም። ለማይገባው ነገር ከወሰድነው ህመሙን ደብል ያደርገዋል። መፍትሄም ልናመጣ ስለማንችል ካለብን ችግር ልንገላገል አንችልም። ስለዚህ ወደ ዶክተር የምንሄደው ህመሙን ብቻ እንዲነግረን አይደለም፣ ዲዘርን እንዲያደርግልን እንዲለይልን ነው። የዳኒ ህመም፣ የሮን ህመም፣ የአብዲ ህመም ይሄ ነው ብሎ ሲለይ በቃ ስፔሲፊክ ችግሩ ከታወቀ ለዛም ይሆን መድኃኒት ይቀላል። ስለዚህ ምንድነው አንዳንድ ጊዜ አጋነን እንኳን ሄደን ዶክተር ከነገረን በኋላ እንፈወሳለን። ገና መድኃኒት ሳይወስድ ደግሞ እኔ እናስቤ ነበር ለካስ ጉንፋን ነው ስላለኝ ችግር የለም ነለ ራሱ መፍትሄውን ማወቁ ራሱ በምን አይነት መንገድ ማለት ከፕሬሸር ምን እናደርጋለን ነፃ እንወጣለን። ስለዚህ ወደ ዲዘርኒንግ ወደሚለይልን ነገሩን ወደሚያሳውቅልን ሰው ነው መጀመሪያ የምንሄደው። ስለዚህ የመጀመሪያው መንፈስ ቅዱስም ለሁሉ አይነት ችግሮች አንድ መፍትሄ አይሰጠንም። እያንዳንዱን የኔናንተን ያለንበት ነገሩን ተገድመን የሆነ ነገር እንዳንሄድ እኔናንተን የገደበን የተለያየ ችግሮች አሉ። በማለት በመጸለይ ብቻ ለውጥ ላይመጣ ይችላል። ለእያንዳንዱ ችግሮቻችን የምንሄድበት የምናመጣው ጥበብና ውሳኔዎች የራሱን የቻለ ምንድነው መፍትሄ የሚያመጣ ዊዝደም አካሄድ አለው ማለት ነው። የምንጸልይበት ኬዝ አለ። በድፍረት መቆም የሚገባን ቦታ አለ። ጥበብን ማግኘት የሚገባን ቦታ አለ። መቃወም የሚገባን ቦታ አለ። መስራት የሚገባን ቦታ አለ። ሁሉ ነገር የኛ ፓርት አለ፣ የእግዚአብሔር ፓርት አለ። ሰይጣን የሚቀበል ሁሉ ነገሮች አሉ። ለእያንዳንዱ ቦታ ነገሮቻችን መፍትሄውን ስናገኝ ነው በሩን ከፍተን ምን እናደርገው የምንወጣው። እና እንደዚህ አይነት ቻሌንጆች እና ገደቦች የሆነ ብሎኮች ካሉ በላይፋችን ላይ ነገሩን ወይኔ እያሉ ከማልቀስና ከማለት ወደ ዲዘርኒንግ አቢሊቲ ወደ መለየት ችሎታ ወደሚሰጠን ወደ መንፈስ ቅዱስ ራሳችንን አስገብተን መጸለይ አለብን፣ መማር አለብን ነገሩን እንድናውቀው። ምንም ተረጋግተን አባት ደግሞ ሁሉን ነገር እንድናውቅ እና እንድንረዳ የሚያገለግለን መልካም አባት አለ። እያንዳንዱን እግዚአብሔር የዲቴል አምላክ ነው። እግዚአብሔር each and everything እቺ እንዴት እንደምትከፈት እንኳን ራሱ ምን ያደርገናል ማለት ነው ያስተምረናል። ስለዚህ ሁሉንም ነገር በሁሉንም ሁሉንም መንገድ መክፈት የምንችልበት ስፔሲፊክ ነገሮቻችን የቱ ጋር እንዳለ ምን ያደርጋል ያውቃል። ስለዚህ ሳንቲሟ የት እንዳለች የትኛው አሳ ውስጥ የትኛው ወንዝ የትኛው ቦታ እንዳለች የሚያውቅ ማን ነው? እርሱ ነው። ስለዚህ ለኒዳችን ስፔሲፊክ ፕሌስ ምን ያደርገናል ይነግራል። ጀነራሊ we are blessed እግዚአብሔር እንደባረከን እናውቃለን። በረከታችን ግን ኦፕሬት ማድረግ የምንችልበት ዳይሬክሽን ደግሞ ምን ያደርገናል ያስፈልገናል። ምን መንካት ምን መናገር እንደሚገባን ነገሮችን እሱ ምን ያደርገናል ያሳውቀናል። ስለዚህ ምን ተናግረን ምን እንደምናመጣ የሚያውቀው እሱ ነው። ስለዚህ ለጊዜው ለቦታው ትክክለኛውን ድርጊት ትክክለኛውን አነጋገር ትክክለኛውን ፖዚሽን መሆን የሚገባንን ነገር ምን ያደርገናል ማለት ነው ያሳውቀናል። እሱ በዲቴል ምን ያደርገናል ያስተምረናል። በየትኛው አቅጣጫ እንኳን መሄድ እንደሚገባት ምን ያደርገናል ያስተምረናል። ስለዚህ መንፈስ ቅዱስ ሁሉን አቅጣጫ ምን ያደርገናል በቃ ይሄ ነው ብሎ አይነግረንም። በደቀኝ ታጥፈ ወደ ግራ ታጥፈ ቁልፉ እንደዚህ ነው ምናምን ብሎ ሁሉን ነገር ምን ያደርገናል ይነይ። ስለዚህ እግዚአብሔር የመለየት ችሎታን ዛሬ ያካፍለናል። ነገሮቻችን ከፍተን የምንገባበትን ስፔሲፊክ መልሶችን ምን ያደርገናል ያሳውቀናል። እግዚአብሔር አባታችን የዲቴል ነገሮችን በሁሉ ነገር በዲቴል ምን የሚያደርግ ነው የሚያሳውቅ ነው። ምን ራሱ በፓሽን በምን መንፈስ በምን ቦልድነስ በምን ቋንቋ እንኳን መኖር እንደሚገባን እሱ ነው የሚያውቀው ማለት ነው። ለምን ለነገሩ ለቦታው የሚያስፈልገንን ነገሮች ሁሉ ማድረግ እንደሚገባን ለዛ ስፍራ ተገቢውን መንፈስ ስሜት ራሱ ምን የሚያደርገን የሚያካፍለን ነው። አንዳንድ ጊዜ የሆነ ቦታ ላይ ስንገባ እግዚአብሔር
ኩል የሆነ መንፈስ የሚሰጠን እንኳን ራሱ ያንን ነገር የሚመጣውን ነገር በዛ መንፈስ ምን እንድናደርገው እንድናልፈው የሚያረጋጋ መንፈስ ምን ይሰጠናል? ለምን ሁሉን ነገር እግዚአብሔር እኛ ህይወት ላይ እንዴት ነገሮች እንደሚሰሩ እሱ ያውቃል። ስለዚህ እግዚአብሔር የመጀመሪያው ለሚሄድበት ለምጓዝበት አሁን ላለኝ ሁኔታ ትልቅም ትንሽም ሆነ ሁሉን ነገር መፍታት የሚችልበት ምንጩ ቁልፍ ያለው አባቴ ጋር ነው። ስለዚህ የኔን ሁኔታ በምን መንገድ ዲል ማድረግ እንደሚገባኝ ለምን ሁላችን የተለያየ መንገድ አለን። መፍትሄውን የሚሰጠን እንደ መንገዳችን ነው፣ እንደ ቻሌንጆቻችን ነው፣ እንደ ምን የሚያስፈልገን ነው። ስለዚህ የሚያስፈልገንና እንደ መንገዶቻችን መፍትሄን የሚሰጥ አምላክ ስላለ በዲቴል የሚያወራን አምላክ ስላለ ሁላችንም እግዚአብሔር ሆይ እንዴት ሪች መሆን ሀብታም መሆን አለብኝ፣ እንዴት ይህን ፋይናንስ ማግኘት አለብኝ፣ እንዴት ጥሩ ሚስት ማግኘት አለብኝ፣ እንዴት ጥሩ ባል ማግኘት አለብኝ፣ እንዴት አድርጌ ይህንን አገልግሎት ማስኬድ አለብኝ፣ እንዴት አይነት ሪሌሽንሽፕ ማግኘት አለብኝ፣ ኢፌክቲቭ እንደሆን ፍሬያማ እንደሆን አባታችን ሆይ አንተ ታስተምረኛለህ ብለን ለሱ ልባችንን ስንከፍት እግዚአብሔር ለዘመናት ያሉትን ችግሮች ሁሉ ወደ ፍሬያማነት መለወጥ የምንችልበትን ቁልፍ ይሰጠናል። እግዚአብሔር ይመስገን። ስለዚህ እግዚአብሔር የመለየት ችሎታን ጊፍቶችን ዛሬ በቸርቻችን ላይ ያፈስልናል። በምሳሌ መጽሐፍ ላይ ምዕራፍ 3 ምዕራፍ 2 ምሳሌ ምዕራፍ 2 ቁጥር 11 ላይ የመለየት ችሎታ ይጋርዳል፣ ማስተዋል ምን ያደርጋል? የመለየት ችሎታ ምን ያደርጋል? ይጋርዳል። ማስተዋል ምን ያደርጋል? ይጠብቃል። ስለዚህ እግዚአብሔር በመለየት ችሎታ ምን ያደርገናል ማለት ነው? ይጋርደናል። ከማንኛውም አይነት ጥፋት፣ ከማንኛውም አይነት ውድመት፣ ከማንኛውም አይነት ችግሮች ነፃ የምንወጣበትን ይህንን ዲዘርኒንግ ስፒሪትን ምን ያደርገናል? በላይፋችን ላይ ኦፕሬት እንዲያደርግ፣ እንዲሰራ፣ እንዲገለጥ በሚያስፈልገን ታይም በየቀኑ 20 ጊዜ ቢሆን 40 ጊዜ ቢሆን በሚያስፈልገን በሁሉ ነገር እኛን ለማገልገል እግዚአብሔር ደከመኝ አይልም። እኛ ለሱ አገልግሎት ለሱ መንፈስ ንቁ እስከሆነ ድረስ ኤችኤስ በማንኛውም ስቴፕ ላይ እግዚአብሔር የተሻለውን ነገር እንድረግጥ ምን ያደርገኛል? ያስተምረኛል። ስለዚህ አምላካችን አስተማሪያችን ነው፣ ብቻችን አይደለንም። ስለዚህ የምንጋፈጠውን የምንሄደውን ቻሌንጆች ሁሉ በሆነ አንድ ታምራት አይደለም፣ በሁሉ ነገር ሲምፕል የሆነች ነገር በማድረግ መፍትሄ እንደሚሰጣን በርቶልኛል። ጌታ ይመስገን። ትልቅ ሀብት ውስጥ መግባት ትችላላችሁ። ትልቅ ስራ ውስጥ መግባት ትችላላችሁ። ትልቅን ሀብት መክፈት ትችላላችሁ። ሲምፕል ድሪም፣ ሲምፕል ዊዝደም። ጌታ ይመስገን። ተኝተህ እግዚአብሔር ሁሉን ነገር ሊገልጥልህ ይችላል። ለምን? ሁሉን የሚችል የአምላክ መንፈስ፣ ጥበብን የሚሰጥ መንፈስ በእኛ ውስጥ አለ ማለት። ዓለም የማያውቀው ሁሉን ሴክሬት ሊፈታ የሚችል ዊዝደም በእኛ ውስጥ አለ። በዓለም የሚበልጥ መንፈስ ባንተ ውስጥ አለ። ስለዚህ እንደነ ዳንኤልና እንደነ ዮሴፍ ከእግዚአብሔር መንፈስ ጋር አግሪ ካደረግን የማንፈታው ችግር የለም። የኛም ብቻ አይደለም፣ የነገስታትን ችግሮች ሁሉ መፍታት የምንችልበት የመለየት ችሎታ ባንተ ውስጥ አለ እና ዝም አትበል። ቻሌንጆቻችን ጠጥተን በቃ የሆነ ነገር ይፈጠር ብለን ዝም አትበል። ሐመር አድርግ። እግዚአብሔር ሆይ ይሄ ነገር መፍትሄ አለ። ስለዚህ ለምንድነው መፍትሄ እንደሌለው ደንዝዤ በችግር የምቀመጠው? ስለዚህ እንደዚህ አይነት አልቀም፣ በዚህ አይነት የፋይናንሻል ስታተስ አልቀመጥም፣ በእንደዚህ አይነት መንገድ አልሄድም። እግዚአብሔር አንተ አስተማሪ ነህ ብለን ሕያው ከሆንን እግዚአብሔር መንገዱን ሊያሳየን እሱ ሬዲ ነው ማለት። ግን ችግርን ተቀብለን ወደ መቻቻል ከገባን ግን ቻለው ነው የምትባለው ማለት ኖ። አሁን ግን አያስፈልግም። መፍትሄ ያስፈልገኛል፣ መንገድ ያስፈልጋል። ለሚያንኳኳ በር ምን ያደርጋል? ለሚፈልግ ምን ያደርጋል? በቃ ኖ እንደዚህ አይነት መቀመጥ ደሃ መሆን ምን አደረግም አልፈልግም፣ በቃ አልተኛም ብለህ ሐመር ስታደርግ እግዚአብሔር ነገርን መፍታት የምትችልበትን የመለየት ችሎታን ምን ያደርጋል? ይሰጣል። ማስተዋል ምን ያደርጋል? ይጠብቃል። እግዚአብሔር ነገሮች አሁን ሁሉን ነገር እንደዚህ ይላል፣ ወደኔ ጩህ አይደል የሚለው?
ወደ እኔ ጩ። ይህንም ጋር ዛሬ ማስተማራችሁ ወደ እኔ ጩ እኔም ይላል የማታቀውን፣ ያ ማለት አንተ ፊገራውት ያላደረከውን፣ ሪኮግናይዝ ያላረከውን፣ ያለየኸውን ነገር፣ ያልተረዳኸውን ነገር እንድትረዳ ንቃትን ምን አደርጋለሁ እንጂ እግዚአብሔር ወደ እኔ ጩ ማለት ጩኸትን አይቶ ወደ እኔ ጩ ማለት ወኔ በር ስትከፍት ወደ እኔ አቴንሽን ሲመጣ መፍትሄው አንተ ጋር አለ። ያልተረዳኸውን ነገር እንድትረዳ ኢንላይት አደርግሃለሁ፣ አበራልሃለሁ፣ አሳያለሁ፣ ነገሩን እገልጥልሃለሁ። መፍትሄው እኮ ይሄ ነው ብሎ ምን ያደርግልሃል? ግን ምንድነው ችግሩን ችዬ ጸጥላለሁ ካልክ ችግሩ ደግሞ ችግር ባለፈው እንዳልኩ ችግር አሳምሞ ብቻ አይደለም እኮ የሚተው ሲገል ነው የሚያጠፋ። ችግር ሲገፋ ሜጀር የለውም፣ እስከ መጨረሻው የሚገፋ ይሄ ነው ወስዶብኛል ብሎ የሚቀመጥ የለም። ሁሉን ነገር እስኪያጠፋ ነው። ስለዚህ መፍትሄው የሚያስፈልገው አንተና እኔ ወደፊት መሄድ ብቻ ነው፣ ማደግ መፈለግ ብቻ ነው። ነገሮችን ለው ወደ እግዚአብሔር ጩ ማለት አቴንሽን ለእግዚአብሔር ስጥ። ወይኔ ወይኔ እያልከው አይደለም፣ እግዚአብሔርን ፈልግ፣ መንገዱን ፈልገው፣ ሲክ አድርገው፣ ከሱ ለመማር ፈልግ። ከዛ አንተ የማታውቀውን በአንተ አይምሮ ያልተገለጠውን በአንተ አይምሮ ያልታየውን ነገር እንድታይ አይነን ምን አደርጋለሁ? እከፍታለሁ። ይሄ ማለት ምን ማለት ነው? አጋር ልጇን ይዛ ሸሸች። ከዛም በኋላ ልጇ ውሃን ለመቅዳት ወይም ደግሞ ውሃ ጠምቶት ሊሞት ምን አደረገ ማለት ነው? ትንሽ ቀረው አይደለ? ከዛ በኋላ እግዚአብሔር ጮቷን ምን አደረገ ይላል? ሰማ። ከዛ መልአኩ መጥቶ ውሃው እንድታይ ምን አደረገላት? አይኗን ምን አደረገላት? ከፈተላት። የተባለው ታምራት አላሳያትም ማለት ነው። በሷ ኤሪያ ወንዙ የቱ እንዳለ መልአኩ ያውቃል። በየትኛው ተራራ ጋር አልፋ ወንዙ የቱ ጋር እንዳለ ያውቃል። ስለዚህ ምንድነው እንደ ጂፒኤስ እንደ ቦታው ካርታውን ያሳያት። ምክንያቱም እሷ በማታውቀው ሰፈር ውስጥ ያለችው ተባራ ሄዳለች። ከምታውቃቸው ምንጭ፣ ከምታውቃቸው ቧንቧ፣ ከምታውቃቸው ሰፈር ወጥታ ሌላ ዓለም ውስጥ ያለችው። ያንን ሰፈር ደግሞ የሚያውቅ መሪ ምን ያደርግላታል? ያስፈልጋታል። አይኗን ገለጠ ማለት ሌላ አርልማት ነው። የቱ ጋር ውሃ እንዳለ ጠጥታ እንደምትችል ዳይሬክሽኑን ምን አደረገ? አሳያት። ዛሬም እኔ እናንተ ውሃው ከኛ ርቆ አይደለም የተጠማ ነው። መፍትሄው ከኛ ርቆ አይደለም የተጠማ ነው። ምን ማለት ነው? ዲዘርኒንግ ነገሩን እንድናይ ነገሩን እንድናውቅ የሚያገለግለን ምን አለ ማለት ነው? መንፈስ ቅዱስ አለ። መንፈስ ቅዱስ ወዴት እንደሚሄድ ምን ማድረግ እንደሚገባ ሊያገለግልህ እንድትረካ ምንጮች እንድትገናኝ ወደምትፈወስበት ነፃ ወደምታወጣበት መንገድ እንዴት እንደሚገባ ምን መናገር እንደሚገባ የሚያስተምርህ ቅዱስ መንፈስ ባንተ ውስጥ አለ፣ በእኔ ውስጥ አለ። በጣም የሚወድህ አባት ባንተ ውስጥ አለ። ሰው ስለካደን፣ ሰው ስለተወን፣ ሰው ስለኛ ስላላሰበው በዚህ አትድረቁ፣ በዚህ ተኮንናችሁ አትቀመጡ። ከምናስበው በላይ እኛን የሚወደን አባት በእኛ ውስጥ አለ። ይህ ጩኸት ከተሰማ በሩን መክፈት በጣም ቀላል ነው። ግን አንተና እኔ መኖር የምንፈልገው በውጭ ባሉት ሰዎች ከሆነ በእውነት ከሆነ ደርቀሃል። ምክንያቱም ምንጭህን፣ እርካታህን፣ ለውጥህን፣ ድልህን ለሁኔታና ለሰዎች አሳልፈ ሰጥተሃል። ስለዚህ ማንም እንዲያዝንልህ ማንም ካንተ ጋር ሊቆም አያስፈልግም። ናቆምህ የሚረዳ ከጎን ቆሞ የሚያበረታ አባት እግዚአብሔር ብቻ ነው። የሰው ረዳት ብቸኛ ማን ነው? እግዚአብሔር ነው። አንተ ደግሞ በእግዚአብሔር ተረድተህ ደግሞ ሰውን ትረዳለህ። አሜን። አንተ የተረዳ ሰው ሰውን ትረዳለህ። አንተ የተጽናና ሰው ሰውን ታጽናናለህ። አሜን፣ ሃሌሉያ። ስለዚህ ለኒዳችን ማንንም ሰው ብሌም ማድረግ የለባችሁ። ለኒዳችን ማንንም ሰው ጀጅ ማድረግ የለበት። ምንጫችን ራሱ እግዚአብሔር ጋር ነው። አብርሃም ጋር አይደለም፣ ማንም ጋር አይደለም። አባታችን የምንፈልገውን የምንሻውን ነገሮች ሁሉ እንድናገኝ እኛ ያልተረዳነውን እኛ ያልተገለጠልንን እኛ መለየት ያልቻልነው እንደ መፍትሄ ያልቆጠርነውን ነገር መፍትሄ እንደሆነ የሕይወታችን ለውጥ እንደሆነ እግዚአብሔር ያበራልን ዘንድ ይነግረልን ዘንድ በመካከላችን አለ። ጳውሎስ ሁሉ ነገር ከዚህ ዲዘርንመንት ወይም ደግሞ ከመለየት ነገሮችን ከማወቅ እንደማያልፍ ስለማያውቅ ለፊልጵስዩስ ቤተክርስቲያን ይህንን ጸልዩላቸዋል። ፊልጵስዩስ መጽሐፍ ዛሬ የመለየት መንፈስ ያገለግለናል።
ፊልጵስዩስ ምዕራፍ 1 ከቁጥር 9 ጀምሮ ያለውን ክፍል አነባለሁ። ጸሎቴ ይህ ነው፣ ፍቅራችሁ በጥልቅ እውቀት በማስተዋል ሁሉ በዝቶ እንዲትረፈረፍ፣ ይኸውም ከሁሉ የሚሻለው ከምን ይላል? የሚሻለውን ለውይይታችሁ ምን እንድታደርጉ እንድታውቁ። ከሁሉ የሚሻለውን ለይታችሁ ምን እንድታደርጉ እንድታውቁ የሚያደርጋችሁ ማን ነው? ሌላ ነገር አይደለም። እንደዚህ ልንገራችሁ። ዮሐንስ ወንጌል ሂዱና ላሳያችሁ። ዮሐንስ ወንጌል ምዕራፍ 16 ይሆናል መሰለኝ ቁጥር 12 ላይ ከቁጥር ዮሐንስ ወንጌል ምዕራፍ 16 ከ12 ጀምሮ ዮሐንስ ወንጌል ምዕራፍ 16 ከ12 ጀምሮ ብዙ የምነግራችሁ ነበረኝ፣ አሁን ግን ልትሸከሙት አትችሉም። የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ምን ያደርጋቸዋል? እርሱ ከራሱ የሚሰማውን ብቻ እንዲሁም ወደፊት ስለሚሆን ነገር ይነግራቸዋል። ከእኔ የሆነውን ወስዶ እንድታውቁ በማድረግ ምን ያደርገኛል? አዎ ከእኔ የሆነውን ነገር ወስዶ ምን እንድታደርጉ? እንድታውቁ። ስለዚህ ሁሉን ፈትናችሁ ነገር እንድታቋር የሚለው ሁሉ ላንተና ለኔ የሚረባህንና የሚጠቅመን ነገር የማስተምርህ ኢሳይያስ ላይ የሚለው የሚረባህን አይደለ? ፕሮፊታብል የሆነውን ትርፋማ የሆነውን መልካም የሆነውን ውጤታማ ወደምትሆንበትን ነገር የማስተምርህ አምላክህ ምንድነኝ? እኔ ነኝ። ስለዚህ እግዚአብሔር ያስተምረናል። የተደፈነ ነገር የለም። ትላልቅ ቻሌንጅ አለ፣ ኪውስ ይበራላችሁ ነው። እግዚአብሔር ያበራልናል። የሚረባህን ነገር ምንም ማድረግ የማሳውቀ። ከዚህ እግዚአብሔርስ ምን አለ? ከእኔ ወስዶ የሆነውን ነገር ምን ይላል? እንድታውቁና እንድትረዱ እኔ ምን ያደርገኛል? ስለዚህ ጊዜ አብ የሚከብረው ስናቅ ነው። የእውቀታችን ምንጭ ደግሞ ማን ነው ማለት ነው? እርሱ ነው። የእውቀታችን ምንጭ ማን ነው ማለት ነው? ራሱ መንፈስ ቅዱስ ነው። ያስተምረን ዘንድ በውስጣችሁ አለ። ለአምላካችሁ ከሐዘናችሁ ካለን ቻሌንጆች ጋር ከምንታገል አይናችን ስዊች አድርገን ፊታቸው ለሱ መመለስ ነው። ከዛ እሱ ጋር ስንማር የማንፈታው ኬዝ የለም። የኢኮኖሚ ኬዝ ይፈታል፣ የሪሌሽንሺፕ ኬዝ ይፈታል፣ የተለያየ የጤንነት ኬዝ ይፈታል። ሁሉን ነገር ሊፈታ የሚችል መፍትሄ በአንተ ውስጥ አለ፣ በእኔ ውስጥ አለ። ግን መፍትሄውን ለምን አላገኘንም? እኛ ስታክ ያደረግነው ከችግራችን ለምን ሆነብኝ፣ ምንድነው እንደዚህ ሆንኩት፣ ምንድነው እያለን ብናግሮመርም ብናለቅስ ብንፈራ መፍትሄ ሊመጣ ለምን? አሁንም አቴንሽናችን ከእግዚአብሔር ውጭ ያለው ማለት። ግን በልሳን በምንጸልይበት ጊዜ አንዳንድ ነገሮችን የምንፈታው ምንድነው? እግዚአብሔር ተለውጦ አይደለም እኮ በመንፈስ ስንሆን ከመልሳችን ጋር ኮኔክት ስለምናደርግ መልሱን ፒክ ማድረግ ስለምንችል ደስታውን ፒክ ማድረግ ስለምንችል እንጂ አንዳንድ ጊዜ ሰዎችን እግዚአብሔር ዝም ብሎ ስንጸልይ የመለሰ ይመስለናል። አይደለም፣ መልሱ ኦልሬዲ አለ። መልሱን ግን እኛ በመንፈስ እንሆን ላይን አፕ እናደርጋለን። ከዛ ፒክ አድርገን እንሄዳለን። ገበታው ሁሉ ተዘጋጅቷል። አይናችን የበላቀን እንበረዋለን። አይናችን ካልበላ ደግሞ በጾም ጸሎት ሆነን በረሃብ ሆነን ያለን ምንድነው? በረሃባችን በፊሊንጋችን ብቻ ጀጅ ምናል ጌታ ወይ ለኔ ያዝበም እንዴ ምንድነው ያለን እናደርጋለን። እዚህ የመለየት ስጦታ ምን ያደርጋል? ይጋርዳል፣ ይጠብቃል። ስለዚህ ሁሉ ጊዜ በማንኛውም አይነት ቻሌንጅ ውስጥ ስንሆን ስትጸልዩ ነገሩ ከሰይጣን ከሆነ እግዚአብሔር እንድትቃወሙ ያበራላችሁ። ነገሩ በድፍረት መቆም የሚገባችሁ ከሆነ ደፍራችሁ እንድትቆሙ የድፍረትን መንፈስ ያካፍላችኋል። ነገሩ ላክ ኦፍ ዊዝደም ከሆነ ጥበብን ምን ያደርግላችኋል? ይሰጣችኋል። ነገሩ ከሰው ከሆነ ሰዎችን ምን ማድረግ እንደሚገባችሁ ምን ያደርጋችኋል? ያስተምራችኋል። ስለዚህ መፍትሄ የሌለው ነገር የለም። ስለዚህ ጥበብ እንዳላቸው እንጂ ጥበብ እንደሌላቸው ሰዎች አትኑሩ። አንዳንድ ጊዜ እናንተ እግዚአብሔር ስለኛ ያለውን
ዓላማ ባለማወቃችን ምክንያት ችግሮቹ ጋር ሳይሆን ከመፍትሄው ጋር ነው ያለው። መፍትሄውን እንዴት እንድታገኙ እኔ እናንተን ኢንከሬጅ ያደርገናል፣ ያበረታታናል። ወደ እውነት ስፍራ እንድንቆም ወደ ውስጣችን ምን ያደርገናል? ይመልሰናል። እዚህ መንፈስ ቅዱስ ዛሬ የማንፈታው የማናስወግደው ነገር የለም። ግን በአንደበታችን ምን ማለት እንደሚገባን ራሱን ወርዱን ምን ያደርገናል? ይሰጠናል። ያ ወርድ ስንናገር ኪ ነው። መክፈት ብቻ አይደለም፣ በሩን ገንጥሎ ያስገባናል፣ ይበረጋግደዋል። እግዚአብሔር ይመስገን። እኛም ብቻ አንደስ የሚለው ደግሞ እኛ ስንፈወስ ዙሪያችን ይፈወሳል። ዛሬ እኮ እኔ ፋይናንሻሊ ብለስ ኮንክ ብዙዎቹንም ብለስ ማናረግ ለምን እኛ በተፈወስንበት ሰዎችን ሁሉ ምን ያደርጋለን? እንፈውሳለን። ስለዚህ ዛሬ እኔ የማልፈታው ፕሮብሌም የለም። ከሚያስተምረኝ መንፈስ ቅዱስ ውጭ የገዘፈ ችግር የለም። ስለዚህ ምንድነው የሚያስፈልገው ማለት ነው? ምንም ነገር ሁሉን ነገር ሊፈታ የሚችል ሁሉን የሚያምላክ ሁሉን የሚችል መንፈስ በእኔ ውስጥ አለ። እግዚአብሔር በአንተ ውስጥ አለ ማለት የእግዚአብሔር አይነት ችሎታ ውስጥ አንተ አለ ማለት ነው። በምድር ላይ እግዚአብሔር ለምን ወለደኝ ብላችሁ ብታስቡ እንድትጨነቁ አይደለም፣ በፍቅር ሪላክስ እንድታደርጉ ቺል እንድናደርግ፣ ማንንም ሰው እንድንበልጥ፣ ማንንም ሰው እንድናንስ፣ ከማንም ሰው ተሽለን የበላን ሰውን የተሰጠንን ዓላማ የተሰጠንን ህይወት በፍቅር ሰጥተን እንድናልፍ ነው እግዚአብሔር የፈጠረን። ስለዚህ ከዚህ አይነት ስትረስ ሊያመጡ የሚችሉ ቻሌንጆች ሊያመጡ የሚችሉ ማንኛውም ችግሮች ሲመጡ ቦታ ሰጥቻቸው ስፍራ ሰጥቻቸው በእኔ ላይ እንዲገዝፉ ያደረኳቸው እኔ ነኝ እንጂ በባህሪያቸው በማንነታቸው ገዝፈው እኔን ኮንትሮል ያደረጉት ነገር የለም። ስለዚህ እንደዚህ አይምሮ ውስጥ የገዘፉትን ችግሮች ሁሉ ቀልዬ ልመለከትና ተራ እንደሆኑ ልመለከት የምንችለው ወደሚያግዘኝ ወደ ረዳቴ ወደ መንፈስ ቅዱስ ልቤን ምን ሳደርግ ነው? ስመልስ ነው። ደስ የሚለው በማንኛውም አይነት መንገድ ጸልዩ። ጌታ እኛ ከአይምሮአችን በላይ የሆነውን የሚያልፍ መንፈስ የሰጠን ይሄ ቻሌንጆቻችንን በናቹራል ዓለም በናቹራል ቋንቋ እንኳን ተናግረን መፍታት እንዳንችል እኛን ከዚህኛው ዓለም ኔትወርክ ስዊች አድርጎ ስፒሪቹዋል ዓለም ኔትወርክ ላይ እንድንገባ የሚያደርግ ቋንቋ ምን አድርጎናል? ሰጥቶናል። አንዳንድ ጊዜ በአይምሮአችን ውስጥ ሆነን ከምናየው ችግር አልፈን መፍትሄን ማሰብ አይቻልም። ነገር ግን እግዚአብሔር ይህንን ዓለም ካሉ ታላላቅ ቻሌንጅ ችግሮች በላይ ሌላ የሚያልፍ የእግዚአብሔር ደስታ ተሰጥቶናል። ሌላ መንፈስ ሰጥቶናል። ስፒሪቹዋል ማይንድ አለን። ያ ማይንድ ከምናየው ከምንሰማው ከደረሰብን በላይ የእግዚአብሔር ዓለም ጋር ከእግዚአብሔር መንፈስ ጋር ከእግዚአብሔር አንድነት ጋር ከእግዚአብሔር ሐሳብ ጋር ፍሎ የሚያደርግ አቅም አለን ማለት ነው። በናቹራል ዓለም ላይ ማንም ሰው ዛሬ ችግሩን ተናገር ብትሉት ችግሩን ራሱ ከቋቁሞ ማውራት የሚችልበት ቋንቋ ምን ያደርገው የለውም። እኔ እናንተ ግን ዛሬ በመንፈስ ቅዱስ ውስጥ ስላለን በልሳን በምንጸልይበት ጊዜ በእኛ ችግር ላይ እንደ ሶስተኛ ወገን እየሳቅንና እየደነስን እየተዝናናን መፍትሄ እንድንፈልግ እግዚአብሔር ወደ እውነት ልባችን ምን ያደርጋል? ይመልስናል ማለት። ስለዚህ ሬዲ ናችሁ? ጌታ የመለየት ችሎታ ይሰጣቸዋል። ኬዛችሁ ምን እንደሆነ መፍትሄውን ይሰጣቸዋል። ምንም ችግር የማንፈታው ኬዝ የለም ማለት ካልገባኝ ምንድነው ማለት ነው? ከሱ ጋር መመለስ ነው። ማንም ሰው ጥበብ ቢጎለው አይደለም ምንድነው ጥበብን ሊሰጥ ወደሚችል ወደ እግዚአብሔር ምን ያደርግ? ይጠይቅ። እግዚአብሔርም ደግሞ ምንድነው በልግስና ምን ያደርገዋል? ሁሉን ህይወት መፍታት የምንችልበት ነገርና በራሳችሁ ማድረግ ካልቻላችሁ ስትረግ አታርጉ። ጊቭ አፕ ማድረግ ብቻ ነው ማለት ነው። እዚህ እንዴት ሪች እንደምሆን እንዴት ፕሮፌት እንዴት እንደምትነግድ እንዴት አድርገህ ውጤታማ መሆን እንደሚገባ እግዚአብሔር ምን ያደርጋል? ያስተምራል። ፌቨሩን ይሰጣል። ብቻ እንዳልኳችሁ ዛሬ አንተና እኔ የቆምንበት በምናሸንፍበት ዓለም ውስጥ ተቀምጠናል። ተሸናፊዎች አይደላችሁም። የጸና ፍቅር ከናንተ ጋር ነው። የሚወዳችሁ አባት ላይተዋችሁ ከናንተ ጋር ተጣብቋል። ስለዚህ ሪላክስ፣ ተዝናና። በልሳን ብቻ እንጸልያለን። በትንሽ መፍትሄ ትልቁን ተራራ ምን እናደርጋለን? እንገናደርሰዋለን። ጌታ ይመስገን። ሁሉን መፍትሄ ሊሰጥ የሚችል መንፈስ በውስጣችን አለ።
ጌታ ይመስገን። ደግሞ ደስ የሚለው በጣም ትልቁን ችግር በዚህ መፍትሄ ባንፈታው እናዝን ነበር። ምክንያቱም የእግዚአብሔር ግሬስ ምንድን ነው? የእግዚአብሔር ግሬስ ማለት የሚታወቀው በጣም ያልተገባችሁን ነገር እናንተ ምንም ነገር ሳትለፉ ስታገኙ ግሬሱ ገነነ ይባላል። እኛ ታግለን ካመጣ ግን ግሬስ መሆኑ ይቀራል ማለት። ግሬስ ማለት አንተ የለህበትም፣ ግን አንተ ስትታይ አትችልም፣ በፍጹም ለዚህ የሚሆን የለም፣ ግን ግድንግድ በረከት ተሸክመ ስትሄድ ያ ግሬስ ይባላል ማለት። ይሄ እኮ ሰውዬ እየተባለ ማለት አሁን እኛ ነው ይሄ ቸርች እኮ በጣም ይገርማል እንደሚባለው ማለት። አሁን የሆነ ትላልቅ ቸርች ይሄን ቦታ ቢያገኙ ይገባቸዋል ተብለው ሊጨበጨብላቸው፣ የኛ ግን ከግሬስ በስተቀር ስንታይ እናሳዝናለን። ይሄ ምንድነው? ጸጋው ገኗል። አሁንም የኛ አቅም ከሚገን የእግዚአብሔር ጸጋ ቢገንልን ይሻላል። ስለዚህ የእግዚአብሔር ጸጋ ገኖ ይታያል። አሁንም በሚራክላችን በለውጦቻችን ላይ ሁሉን ነገር ያንተን እንባ፣ ያንተን ጩኸት፣ ያንተን ነገር ሳይሆን የራሱ የእግዚአብሔር ግሬስ ሁሉን ነገር ምን ያደርጋል? ያደርጋል። እና እንዳታዝኑ፣ እንዳታለቅሱ። ምክንያቱም እሱ ስለ እናንተ ያስባል አይደለ? እሱ ስለ እናንተ ስለዚህ እሱ ያስባል። የምታለቅስ የምትጨነቅ ከሆነ ግን አንተ አታስብ፣ እኔ አስባለሁ እያልክ ነው። ሐሳብን እስከጨረሰ ድረስ ይጠብቃል ማለት ነው። ጌታ ይመስገን። ደስ የሚለው እንደዚህ ነው። በቃ አይኔ ነኝ መታገላለሁ ካልክ ግን ምንም ሳትሄድ ማርሽ ላይ ኒውትራል ላይ አድርጎ ለመሄድ ነዳጅ እንደመስጠት ማለት ነው። ትቃጠላለህ፣ ግን የተንፈቀቀህ ብዙ ጮት አለ፣ ብዙ ስትረስ አለ፣ ግን ምንም ለውጥ የለም። ግን ነገሩን በትክክል ሊሰራ የሚችለው እኛ በአምላካችን እግዚአብሔር ሪላክስ እናደርጋለን፣ እንዝናናለን። እሱ ስለኛ ያሰበውን ነገር አግነን እናወራለን። ሁኔታዎችና ነገሮች መጥቶ ዝም በል ቢልህ ዝም እንዳትበል፣ ወደ እኔ ጩ ተብሏል። መጮህ ማለት ሞትኩኝ ጠፋው ሳይሆን አምላኬ ለእኔ ታላቅ ነው። ቅድም ርይነ እግዚአብሔር ሆይ አንተን ምን አደርጋለሁ? አመሰግናለሁ። ነፍሴ በአንተ ምን አደረገለች? ተመካች። ሃሌሉያ። አንተ አባቴ ነህ። እሱን ክፍል እናነበዋለን። በሱ ደስ እንሰኛለን ብለን ስናመሰግነው ተአምራታቸው ፈጥሮ ይገለጣል። አሜን። ስለዚህ የማንፈታው ኬዝ የለም ማለት ነው። አሜን። ስለዚህ ቻሌንጅ እና ብሎክ ሲያደርግ ዛሬ ምንድነው መጸለይ ያለብን? ለዲዘርንመንት ለመለየት ችሎታ ምን ማድረግ ነው? መጸለይ። እንዴት ነው መፈታው? ከኔ አይምሮ በላይ ነው፣ ከኔ ችሎታ በላይ ነው፣ ከኔ አቅም በላይ ነው። እንዴት መፍታት እችላለሁ? ነገሩን እንድለይ አስተምረኝ። ከዛ ለሁሉ መፍትሄ እግዚአብሔር ዲማኒክ ነገር ከሆነ አታክ እንድናረግ ወርድ ይሰጠናል። ላኮፊሽ ደም ካለን ያስተምረናል። ቦልድ ሆነን መቆም ካለብን ስለ ቦልድነስ ይነግረናል። መስጠት ካለብን እንሰጥ ያደርገናል። በቃ ለሁኔታው ምን ማድረግ እንደሚገባን እሱ ነው የሚያውቀው። ያንን ነገር ስናረግ ነገሩ ይከፈታል ማለት ነው። አሜን። ስለዚህ እሱ ስለኔ ምን ያደርጋል? ያስባል። እሱ ስለኔ ካሰበ ደግሞ እኔ ልጁ ደግሞ ይሄንን ማድረግ አለብኝ ማለት ነው።